እንዴት ናችሁ? ይህ ኢትዮ አፎርዴብል ማርኬት ፕሌስ ለእናንተ ምርጥ የሆኑ አፓርትመንቶችን ይዘንላችሁ የምናቀርብላችሁ በአዲስ አበባ ላይ ቤስት የተባሉ ዲቨሎፐሮች የት ጋር እንዳሉ በጣም ሀንት አድርገን የምናቀርብላችሁ ማለት ነው። እነዚህ ቤቶች በዋጋ አፎርዴብል ላይሆኑ ይችላሉ። እነዚህ ቤቶች ግን በተመረጡ ቦታ ታማኝ ከሆነ ድርጅት የሚቀርብላችሁ ስለሆነ ቻናሉን ሰብስክራይብ ብታደርጉ እናንተ እንኳን ባትገዙ ዛሬ ባትገዙ ነገ ላይ የምትገዙበትን አጋጣሚ እንፈጥርላችኋለን። ታዲያ ዛሬ ላወራችሁ የፈለኩት ምንድን ነው? ዛሬ ላወራላችሁ የፈለኩት ኦፍ ፕላን ሳይቶች ምንድን ናቸው፣ ማን ነው፣ ከየት እንግዛ፣ እንዴት እንተማመንባቸው የሚሉ አይዲያዎችን እናነሳለን። አብረን እንቆያለን ማለት ነው። ታዲያ ኦፍ ፕላን ሳይት ሲባል ገና ዲሞሊሽን ላይ ወይም ሳይት ክሊኒክ ላይ ያሉ ስራዎቹ ኤክስካቬት እየተደረጉ አፓርትመንቶቹ እየተሰሩ ያሉ ቀስ ተብሎ የሚከፈል ይህ እንግዲህ አድቫንቴጅ ኦፍ ፕላን ሳይት አንደኛው በአፎርዴቢሊቲ ደረጃ ለምሳሌ በጣም ትንሽ ገንዘብ ያላችሁ ሰዎች ገንዘባችሁን እያጠራቀማችሁ እያሰባሰባችሁ በየ3 ወሩ በየ4 ወሩ በረዥም ዓመት ውስጥ መክፈል የምትፈልጉ ሰዎች የምትከፍሉበትና የራሳችሁ የምታደርጉበት አይነት ቤት ነው። ይህ ቤት እንደ አማራጭ የሚቀርብላችሁ ከነማን እንደሆነ ብታውቁ ደግሞ ሞር እናንተን ለመግዛት ወይም ወደ ሪል ስቴት ኢንቨስትመንት እንድትገቡ ያደርጋችኋል ማለት ነው። ታዲያ እኛ ደግሞ ዛሬ ያቀረብንላችሁ አዲስ ላይፍ ሪል ስቴት ይባላል። ይህን በድፍረት ለመናገር የቻልኩት ከላይ ከሌሎች ከዚህ በፊት የለቀኩላችሁ ቪዲዮ በጣም የሚቃረኑ አይነት ናቸው። ነገር ግን ካልኳቸው ነገሮች ድርጅቱ አላይን ስለሚያደርግ ስላመኑበት፣ ለምሳሌ አፍሪካ ህብረት ፊት ለፊት G+20 አፓርትመንቶችን ከ1 ዓመት በፊት ሰርቶ አስረክቧል። እዚህ ጋር ሰላም ጸጥታ ነው ሁሉን የተገበያዩ ሰዎች ሎኬሽን ፕራይም ነው በሚል አሁን ላይ የሚያስገቡት ወራዊ ገንዘብ ከ280,000 እስከ 390,000 ብር ኦር እስከ 420,000 ብር የሚደርስበት አጋጣሚ አለ። ቤቶቹ አሉ የሉም፣ በጣም በብዙ ጋጋታ ነው እየተከራዩ ያለ። ይህ ደግሞ የሆነው ሎኬሽናችን ምርጥ በሚባለው ከአፍሪካውያን መዳረሻ አንዱ በሆኑ በአፍሪካ ህብረት ፊት ለፊትና ከኢጋድ ጎን የሚገኝ አፓርትመንታችን ሳይታችን ስለሆነ ነው። ሌላው ደግሞ ይህ አሁን የቆሙበት እነዚህ ዙሪያውን እንደምትመለከቱት ማለት ነው ሰኔ 30 ላይ የሚያስረክበው የአዲስ ላይፍ ሪል ስቴት ነው። ለሰኔ የምናስረክበው ባለ 255 ካሬ፣ ባለ 142 ካሬ፣ ባለ 1 67 እና 81 ካሬ፣ ባለ 3 መኝታ ክፍል ደግሞ ከ208 እስከ 218 ካሬዎችን ይዞላችሁ የመጣው አዲስ ላይፍ ሪል ስቴት አሁን ደግሞ በኦፍ ፕላን ሳይት በቡልጋሪያ ከአርባ ምንጭ አሳ ቤት ጀርባ አፓርትመንቶችን በኦፍ ፕላን ሳይት ቀስ ብላችሁ የምትከፍሉበትን በረዥም ጊዜ ያከፋፈል ስርዓት ወይም ፔይመንት እስኬጁል ለእናንተ ይዞላችሁ መጥቷል። ይህ አፓርትመንት ይሄው ብቻ አይደለም። ከ1 ዓመት በኋላ የምናስረክባቸው ደግሞ እዛው አፍሪካ ህብረት ፊት ለፊት ኤዩ2 የምንለውን ሳይት አሁን 18ኛ ላይ ደርሰናል። በሚገርም የኮንስትራክሽን ፍጥነት፣ በሚገርም የኮንስትራክሽን ጥራት፣ በሚገርም አፎርዴቢሊቲውን በተጠበቀ በተመጣጠነ ካሬና ገንዘብ የቀረበላቸው አፓርትመንት። ታዲያ 3ቱን አፓርትመንቶች ለእናንተ ማሳያ አቅርበን 4ኛውን አፓርትመንት ኦፍ ፕላን ሳይት የሆኑ ሳይቶችን ግዙ ብንል ዋጋችን በጣም በተመጣጣኝና እናንተን በሚመጥን መልኩ ይህ እንኳን ካልሆነ አሁን ላይ 10% ወይም 12% ከፍላችሁ ቀሪውን በ3 ወይም በ4 ዓመት ጊዜ ውስጥ የምትከፍሉት የራሱ የሆነ የፔመንት ስኪም ያለው ምክንያቱም አቅማችሁ ስለሚያመጣጥር ማለት ነው። ስለዚህ ይህ ቢሆን እናንተ ልትደራደሩ ትችላላችሁ። እዚህ ጥያቄ ውስጥ ካላችሁ ግን እድሉን እንዳለፈው ቁጠሩት ማለት ነው። ታዲያ ኢሚዲየትሊ ሳይቱ ደግሞ ላውንች በሚደረግበት ሰዓት ኦልሞስት ከ2 ሳምንት በኋላ እንለቃለን። አሁን የዲሞሊሽንግ እና ሳይት ክሊኒንግ ስራዎችን እየሰራን ነው ያለን። ታዲያ እነዚህ እንግዲህ እንዳልኳችሁ ከ2 ሳምንት በኋላ ለእናንተ ለሽያጭ ይፋ ይደረጋሉ። እነዚህ ቤቶች ታዲያ እንዲደርሳችሁ ደግሞ ኢትዮ አፎርዴብል ማርኬት ፕሌስ ሰብስክራይብ ማድረግ እንዲሁም አዳዲስ ቪዲዮዎች እንዳያመልጧችሁ የደወል ምልክቷን መጫናችሁን እንዳትረሱ። ታዲያ ኦፍ ፕላን ሳይት
በእነዚህ ማስረጃዎች ከተደገፈ እናንተ ኢንቨስት የማድረጋችሁ አቅም እናንተ ደግሞ ሪል ስቴቱን የራሳችሁ የምታደርጉበት አቅም ኢቭን እንኳን ገንዘብ በጥቂቱ እየሰበሰባችሁ ዲፖዚት ለማድረግ ከባንክ ይልቅ ሞር በተሻለ ትርፍ በተሻለ የገንዘብ የማሳደግ አቅም ተጠቃሚው በዚሁ በሪል ስቴት ኢንቨስትመንት በተሰማሩ በጣም አትራፊነታችሁ ከፍ ያለ አስቡ። ይህን ገንዘብ አሁን በኢትዮጵያ ብሔራዊ በአንደኛው ባንክ ብታስቀምጡት ምን ያክል አትራፊ ያላችሁ የበዓል በእርግጠኝነት ቀጣይ ዓመት የበዓል ቢሆን ነገር የሆነ ከብት ነገር በሌላ ልትገዙበት እንደማትችሉ በእርግጠኝነት እነግራችኋለሁ። ምክንያቱም ገንዘባችሁ በጣም እየሞተ ነው ያለው። ገንዘባችሁ በጣም ተሰብስቦ የኢትዮጵያ ሕዝብ ተሰብስቦ የባንኩ ካፓሲቲ ነው እንጂ የሚያሳድገው የእናንተን ኪስ በደንብ እያደቀቀው እንዳለ ማስተዋል አለባችሁ። የገንዘብ መሞትን ለመታደግ ወይም የገንዘብ ከዝቅተኛ ወደ ከፍተኛ ለመውሰድ በአንዴ ኢንፍሉዌንስ ለመፍጠር ከፈለጋችሁ ወይም ላይፋችሁን ቼንጅ ለማድረግ ፋይናንሻል ፍሪደም ለማግኘት ከፈለጋችሁ እነዚህ ኦፍላይን የሆኑ ሳይቶችን ብትገዙ እመክራችኋለሁ። ይህን ደግሞ በልበ ሙሉነት ማቅረብላችሁ ከላይ እንደነገርኳችሁ 4ቱም ሳይቶች በጊዜው ገንብተናል። አሁን ደግሞ ለእናንተ የምናደርሳቸው እነዚሁ ከባለ 1 እስከ ባለ 3 መኝታ ክፍል የሆኑ አፓርትመንቶች ናቸው። እነዚህ ቤቶች ማስተዋል ያለባችሁ በጣም ዝቅ ባለና በተመጣጣኝ ዋጋ መሸጣቸው ነው። በዝቅተኛ ቅድመ ክፍያ ነው የምንጠይቀው። ከዛ በኋላ ደግሞ ግንባታውን እያያችሁ ከ4 ወር ከ5 ወር በኋላ የምትከፍሉበት ያከፋፈል ስርዓት ነው የሚሆነው ማለት ነው። ይሄንን እድል መጠቀም አለባችሁ። መልካም